ሃኒ ነው ቅጽል ስሙ። ከዛ ሃኒ የምትባል ጓደኛ ነበረችኝ። ሙልጭ አርጊ ስድብ ልኬለት ነው የተዋወቅነው። እሷ ለመሆኑ ይቅርታ ለሱ አልልክ ብዬ ለሱ ለእኔ አልደረሰኝም። ደልቷል። ሙልጭ አርጊ ስድብ ልኬለት አለመሆኗሳች ገለጠችው። ከእሷ ጋር ይኸውልሽ የሆነ ሚስቴክ ሰርተኝ ተናድጄ ነው ለእሷ ስድብ የላኩላት። ከዛ ማንዳይገባል እሱ ጋር የኔን ስልክ ደግሞ ብዙ ዳንሰኞች ይጠቀሙት ስለነበረ በዛ ነው አጋጣሚ ስልኩ የተያያዘው። በፕሮሞተር ሃኒ ያውቁት ነበር። ብዙ ሰው ፕሮሞተር ይሰራ ነበር ሳንጋባ በፊት ቤተክርስቲያን እና በዛ ነው ስልኩ እኔ ጋ የገባው። በተመሳሳይ ስም ውልጭ አድርጌ ሰድቤ ይቅርታ አልኩት መልሼ ቶሎ ዲሌት አደረኩት ሳያነበው። እንዴት አወቅሽ እሱ አለመሆኑን? ገና ምላሽ ሳይመጣ ከሱ ትንሽ ላይቱን ብትቀንሽው ላይቱ በዛ ላይታችሁ ትንሽ ቆየብኝ መልሷ። እሷ ለደቂቃ እንኳን ከስልኳ ማትለይ ሴትዮ ናት ልጅቷ። አሁን ቆይቶ ከዛ አንድ ደቂቃ አይቼው ዝም ሲለኝ እንዴት ልጅ ምን በሏት እንድብዬ መልሼ ስገባ ሌላ ሰው ነው። አልደረሰኝም ግን እኔ እኮ አንተ ያልደረሰ እኮ ቀድሜ ደልሽ ነው እና እንደሱ ቢሆን እንዴት አወራሃለሁ? ያው ፕሮሞተር ሃኒ ነው ያለች። እሷ አለመሆኗን ስትባልኝ ቶሎ ደለችውና ይቅርታ ብለሽ ጻፍሽ። ወንዲውን ሴት በምን አወቅሽ? እኔ ይቅርታ ብቻ ነው ያልኩት። እኔ ወንዲውን ሴት ነው ያላቅም። ከዛ ግን ማነው ብዬ ነብሽ ሀይ ብዬ በሌላ ቀላፍ ነው ምንድን ነው ትታየው ነገር አልሰማሁም። በሌላ ቀን ሀይ ብዬ መልሽ ላኩለት ሃኒ በምትል በተመሳሳይ ስም ማን ነው ብዬ ማለት ነው ለማወቅ እሱ አረዊኔ ሚኮ ይደረግ ይገባታል። አምስት ዊን አለኝ። አንፈልግም ቅድም ማንን ያሸነፍኩበት ነው ጋይዝ? 4 የቀኑ አሁን 5 አለኝ። 5 ሚሊዮን እንዲያስቱ ግን ፕሮቴክት እያደረገ እንዳትወስዱ ዝም ብላችሁ ኩሽ አድርጉ ብቻ ዊል እንዳትወስዱ። መጨረሻ ላይ ስታሸንፍን ትወስዱታላችሁ። ኪዱን ያሸነፉ። እሺ ከዛ የውሸት ታሪክ ይመስላል እንዴ? ለምን የውሸት ታሪክ ያወራሉ? ለምሽው እንዴ ዮርዲ ቴንክ ዩ ኤቨሪባዲ ፑሽ ቱ ጊፍት ነው። በሁለት ነው የሚባዛው ነው የሚለው። በሁለት ነው የሚባዛው ቤተሰብ ፋርስ ጊፍት ይጋብል ጋይዝ። የመጀመሪያው ጊፍት እጥፍ ነው። መጀመሪያ የሚሰጡት ጊፍት ብቻ እጥፍ ነው። የመጀመሪያው እጥፍ ነው ቤተሰብ። እሺ ጊፍቱን ራሳችን ያጊፍት ታሪኩን እንመለስ እና ሀይ አለችኝ አይደል? እኔ ጋር ያለው እውነታ ይሄ ነው። ሀቢባ እየያዥልኝ እሱ ስላላመነበት ነው ያልተናገረው። ነው የተናገረው። የጻፈችው ቴክስት ለእኔ ያልደረሰኝም አሳይቻታለሁ። ለብዙ ዘመን በዚህ 5 ዓመት ውስጥ ስልኬ ላይ ነበረ። የጻፈችው ሀይ አለችኝ። ማልበል አልኳት። እኔ እንጃ ስልኬ ላይ አይቼው ነው አለችኝ እና በስልኬ ደወለች። ሄለው ማልበል ስላት ዘጋችው። ከዛ ቴሌግራም ላይ ድጋሚ ሀይ አለችኝ። ሀይ እንዴት ነች? ሰላም ነው? ምን ነበር አልኳት። ምንድነው መሰላችሁ 2010 ዓመተ ምህረት ላይ የቴሌቪዥን ሀስል ታለንት ሾው የሚል ፕሮግራም ነበረኝ። የታለንት ሾው ውድድር ፕሮዲሰር እና የዳንስ ዳኛ እንዲሁም ደግሞ የነ ልጅ ሚካኤል ምናምን ሀገራችን ውስጥ ፕሮሞተር ሃኒ ከተባልኩኝና ዳንሰኛ የሚያሸንፈኝ አልነበረም። ለዛ ነው ሃኒ ብለው ያጡልኝ። ነበረ ያለፈ ታሪክ ነው። ከዛ ድምፄን ላኩላት። ከዚህ በኋላ ይናፍቃል እኮ ድምፄን ሰምተሽ ድምፄን ላኩልሽ። ከዛስ ድምፁን ሰማሁትና መጀመሪያ ላይ ብርድ ልብስ ውስጥ ገብቼ ማዘር ከሰማች ትደፋኛለች። ደግሞ የምን አባቷ ወንድ ነው ተማሪ እንጂ ብርድ ልብስ ውስጥ ተሸፋፍኜ ድምፁ እንዳይወጣ አዳመጥኩት። አንዱ ዙር ሽንት ቤት ገብቼ ደገምኩት። ከዛ ለሲስተር አሰማዋት። እናትሽ ድምፅ አያምርም አልኳት። ምንድነው ደግሞ ይሄ የሚያምራለች? ድሮም አንቺ ሰው ነው ብዬ ማሰማት ሂጂ ከዚህ ብዬ ድጋሚ ነው የሰማው። ከዛ ነዋርን ሊደወልኩልኝ በእንደዚህ ነው መማረው። ከዛ እኔ ያው ፊልም ፕሮዲስ ምናምን የሚያደርጉ ጓደኞች ምናምን ስለነበሩ የታለንት ውድድርም ስለነበረኝ እራሱ አጻፈችልኝ። በእንደዚህ ደስ ላይ ምን ችግር አለ? በቃ ነገ ፊልም ልጋብዝሽ አልኳት። ፊልም ይመረቅ ነበረ። መጣች። ከእናቷ ጋር ቆማ ጠበቀች። ግን ማን ነበር የመሰለች? እህቷ ነው የምትመስለው። እናትየው እኩያ ናቸው።
ቲኑ 19 ዓመት ሳትሞላ 17 ዓመት ነው ላይቷል። 17 እያለች 19 ብር ብላ አሁን 22 ዓመቷ ነው። ሁለት ዓመት እድሜ ጨምረሽ ነው የተዋወቅሽው? ዋና ጤናት ብሎ ቀንሳለን፣ እሷ ትጨምራለች። እኛን ቀንሳለን፣ እሷ ትጨምራለች። ከዛ ፊልም ጋበዝኳትና ለምን ኡራኤል ጋር ተገናኘንና እናትየውም ነጠላ አድርጋለች፣ እሷም ነጠላ አድርጋለች። እናትየው 11 ሰዓት ሄዱ ነጠላውን አውልቃል። እናትየው ሰጠችና ራይዱስ ነበር ኩዣት ሄድኩኝ እና አለም ሲኔማ የጓደኞች የነ ጆሲ ፊልም ነበረ። ተመረቀ፣ አየች። ሰዓት ይመሽብኛል ለዛሬ የተፈቀደበት ስለ ነውጭ ያልኳት ፊልሙ ሳያልቅ በቤተሰብሽን ያከበረ ሰው ባሉን ያከብራል የሚያገባውን ሰው እና ብዬ ላኳት። ከዛ በኋላ ያለውን ደግሞ እስኪ ትቀጥለው። ከሄደች በኋላ መኪና ውስጥ እየሄደች እንግዲህ ከሾፌር ጋር የላኳት ሳሉት የመጀመሪያ ራይዷ ነው። ገና በመጀመሪያው ቀን የወደፊት ሚስትክ እንደምትሆን በምን አውቀህ ነው? ነይ ሂጂ፣ ቤተሰቡን ያከበረ ባሉን ያከብራል ያልካል። ኖ በጣም ቤተሰብ ሪስፔክት ስለሚሰጥ ነው። በጣም የሚገርም አስተሳሰብ ነበረው እና የመጀመሪያ ቀን እንደዛ ሲያደርግ ደንግጫለሁ። አቢባ ግን ያልኩበት ምክንያት ልንገራችሁ። ተጠይቀች እኔ ጓደኞቼ ብዙዎቹ ሴቶቹ ሞዴል ናቸው፣ ሆስት ናቸው። እነ ማራማዊት አባተ እነ ማስተዋል ምናምን ናቸው አብረው የሚውሉት ማለት ነው። ፕሮሞተርም ነኝ ዳንሰኛም ነኝ። በኢንተርቴንመንቱ በፊልም ውስጥ ያሉ ሰዎች ናቸው እና ብዙ ነገሮችን እናወራለን። ቆንጆ ሴት ላይ የሚመጡ ወንዶች ምናምን በብዛት ስለማቅ ምንም ጓደኝነት ስለነበረ ምንም ግንኙነት አልነበረም። ቲኑ ስትመጣ ጓደኞቼ ከእኔ ጋር ብር አስያዙ። ጥያቸው ከእሷ ጋር ነው ቁጭ ያልኩት። እነሱን ጥያቸው መጣው። በቃ አይኗ ነው የሚያው እንዲህ በቆሪጥ ነው ማየት። ብዙ ቆንጆ አውቃለሁ እያልኳቸው ነው። ግን አንዴ ልብ ሲሰበር ተሰበረ ነው እና አልነገርኳትም። ዊዝን ዋንዴ አይነገርማ። ከብዙ ሴት ጋር የሚውል ሰው ፍቅር ይዟል ብሎ ማንም ሰው አይገምት። ልንሸነፍ ነው እንሸነፍ። ዊናችን ጠብቁ። ሰው ምን አደረግን? ለቤተሰቤ ይመሽብኛል ማለቷ እድሜዋን እንድገምት ሳይሆን ለቤተሰቡ ያላትን ክብር አየውኝና በደስታ ራይድ ጠርቼ ግቢ፣ ስትገቢ ደዊ፣ ሰላም ሆንሽን ንገሪ፣ ያየሹን ነገር እናወራለን አለና ጓደኞቼ ነካ ብር አስይዘዋል። አንዱ ጓደኛዬ ለምንድን ነው ብር ያስያዙት? ጓደኞቹ ምን ብለው ነው ያስያዙት ብር? አንደኛው ጓደኛዬ ከእንግሊዝ ነው የመጣው። አንደኛው ደግሞ የማራባይት በፊት ፍቅረኛዋ ነበረ። ቢሊነር ምን ብለው አስያዙ? ሁለቱም ማፊያዎች ናቸው ጓደኞቼ። ሀኒ ቲኑ እች ልጅን ያገባታል እኛን ይከደናል ብለው ብር አስያዙ። ሌላው ግሩፕ ደግሞ ለሙድን የያዛት እንጂ ከሷ ጋር ኮረና በሽታችን ግማሾቹ ጓደኞች ታገባታለህ ብለው አስያዙ። ግማሾቹ ጓደኞች ለሙድ የያዛት አያገባትም ብለው አስያዙ። የሆኒ በታምር ፍቅር አይዘውም እነዚህ ሴቶች እያወቀ ምናምን። ምክንያቱም ቲኑ ቀጭን ነች፣ ብዙ ካላወራሽ የማታወራ ስማርት ልጅ፣ ቀኔዎች የምታውቅ ምናምናምን ሴት ነች። ምንድነው ደነገጥኩኝ። የተሰማኝ ስሜት አልነገርኳቸውም። እኔ ስሜቴን አልናገርም ለሰው እንደዚህ አይነት መንገድ ጓደኞቼ እንዲያፍሩብኝ አልፈልግም። 9 አበባ ሁላችሁም አንዳንድ ሰው እንደ 450 ሰው ቁማሩ ተበላ። ማን በላው? እኔ ከማላቸው ወጣው። እነሱ ሁለቱም ጓደኞቼ ተያይዘው ጠፉ። ኮሮና ያዘኝ፣ እቤት ተዘጋብኝ። የ2012 ኮሮና ያዘኝ። የ2013 ነው 12 ሳብ ላይ ነበር ኮሮና ያዘኝ። ሚስቴ አሞኛል ስላት ማር ይዛ መጣች። እኔ ጓደኞቼ መጠጥ ቤት ነው የሚወስዱኝ። ለሱስ ማን መጣ? ማንም እኮ አልመጣም። ታምም ሚስተኝ ኦማይጋሽ ምን ይጋር እሺ። ከዛ ዊኑን አንፈልገው የእሷ ቤተሰብ ቶሎ ላኩ ዊንም አንወስድም። ተሙ በእናታችሁ መልስላት። ፉክክር ያስፈልጋል። ሁሉም እሺ በሁለት ነው የሚባዛው። 20 ሰከንድ አለ። በሁለት ነው ማኪ ድጋሚ የለም የምትለዋል። ቆንጆ ሴት ስለማቅ የሆነ ፍቅር ይዟል ብለው ስላላሰቡ ስታመም ግን ሰው አጣውኝ አጠገቤ ጋር
ማንም የለም፣ ማንም ማለት ነው። ጎረቤት እንኳን አንኳኩቶ በር ላይ አስቀምጦ መሄድ ፈራ። እናቴ ለሕክምና አሜሪካን ያለችው ወንድሞች ወስዷቸው ተከራይቼ የምኖረው 22 እንትን ነው፣ ቦሌ ሚካኤል ነው። ከዛ ቦሌ ገብቻለሁ። ለምን ኮሮና ሲመጣ ቤት ተመለስኩኝ አክስቴ ጋር። ከዛ ተመልሼ ወጣሁ። ምንድን ነው ደግሞ ይስጡታ ይዞኝ ቤተሰብ ኮምፒኒክ በደምብ ሼር አድርጎ ቴንክ ዩ ፋሚሊ። ከዛ በቃ ታመምኩ እና ሰውነቴ ውስጥ እንዲህ ልብስ ጨምቄ ያረኩትን ልብስ እንዲህ ስጨምቀው እውነት ልብስ ታጥቦ ከመዘብዘፊያ ውስጥ እንደሚወጣ ነበረ። ኮሮና ብሶብኝ ማለት ነው። ማሪዛ መጣች። ኧረ ይዘሻል ቀሪ አልኳት። አልቀርም አለች። የቱ ጋር ነው ቤት? መጣች። ኧረ ይህች ልጅ ድፍረት አልኩኝ። እንዴ ወንድ ቤት ነው የሚሄደው? እንዴት መጣች ደግሞ? እንዴት በቃ ደነቀኝ። ልክ ሰዓት ማር አወጣች፣ ነጭ ሽንኩርት አወጣች፣ ዝንጅብል ክትፍትፍትፍትፍ በዛ ሰውነቷ ላይ ቁጥጥ ብላ ዱካ ነው የምትመስለው። ቅጥነቷ አለ። አሬ ደግሞ ደፋር ተናጋሪ ነኝ። አረ ተይ ወይ ወንበር ያዥ፣ አረ አንቺ ራሱ ዱካውን ሰው እንዳይቀመጥብሽ እያልኳት በቃ እያሳቃል ተሰራ ምናምን አበላች። ቤቴ ኮሮና መያዜን ሲሰማ ሰው ጠፋ። በህይወቴ ውስጥ ታምሜ የሚያበላኝ የሚያጠጣኝ የለም። በዛ ሰዓት ደግሞ ኮሮና ድነዋል እንጂ ወደ ኮሮና ማገገሚያ የሚኬድበት ሰዓት አለ። ራሳችሁን አድኑ የምንባልበት ሰዓት ነው። ሁሉም ጓደኞች ስደውላቸው ከውጭ የመጡት ጓደኞች የራሱ ማለት ነው አዋሳ ነው ያለን ይሉሻል። እዚሁ እኮ ነው ያለው። ፍራቻ አልፈርድባቸውም። ፍራቻ እኔን አስታማኝ፣ እኔን አብልታኝ። ቆይ ይቅርታ፣ እዚህ ጋር ግን ማሩን ከማዘርን ምን ብዬ እንደጠየቅኳት ታውቂያለሽ? አቤባ ጓደኛዬ ታማለች እና ቆንጆ ማር ያለበት ጠቁም ብያት ነው ገዝቼ ሄድኩት። እስካሁን ድረስ ማር ከቤት ጠፍቶ አያውቅም። እስካሁን ድረስ ማለት ነው። ማርን የወደድኩት በባለቤቴ ነው። ማር የሆነ ሚስትር የሰጠኝ ሰው ግን ምንድን ነው ኮሮና ተያዘች ቤት ሄዳ እስቲል ነው ባለቤቴ ቅዝቃዜ ያማታል። ሳይነስ ሽታ አየር በተቀያየረ ቁጥር ማር ተደርጎ ነጭ ሽንኩርት ተደርጎ እሳት ላይ ተሙቆ እስኪ ከፍትላት እንጂ ልትሞት ነው የምትደርሰው። ይቅር ይበለኝ ለዚህ አባባሌ። ወንድ ነው ሴት ነች። ቴንኪ ሁላችሁም። በሶስት ነው የሚባዛው ኤቨሪባዲ። እስካሁን ድረስ ባለቤቴን ያማታል አቢባ። እስካሁን ድረስ ሳምባ ኬዝ አለባት። ስለዚህ ሳምባ ይዟት ወደ ቤት ከሄደች በኋላ ያለውን ደግሞ እሷ ትከተላለች። ከዛ ኮሮና ያዘኝና እሱም በግድ ሐኪም ቤት ይዤው ሄድኩኝ። በጣም ተጣልተን ሐኪም ቤት አይወድም። ከዛ እንደዚህ ቤት ውስጥ ተዘግተህ ልሞት ነው እንዴ ብዬ እንዲያ ጎንብሶ ነው የሄድ ነው ሐኪም ቤት ስንሄድ። ከዛ ዶክተሩ ጉንፋን ነው ይለኛል። ደግሞ ዶክተሩ ቼክ አደረገ ምናምን እና ይሄማ ኮሮና ነው አለ። ከማን ጋር ተነክታል? ይኸው ይዛኝ የመጣችሁ እግሬን ሁላ ስታሽ ነበረ፣ እጄን ስታሽ ነበረ። በደንብ ኮሮናውማ እሷንም ይዛታል አለ። ከዛ በሉ ሁለታችሁ እንዳትገናኙ፣ ሁለታችሁን ኳራንቲን አለ ዶክተሩ ማለት ነው። እንዳትወጡ ከቤት እየተመላለሰ መርፌ መወጋ ስለነበር እያመላለስኩኝ መርፌ ያስወገዋል። መድኃኒት ስለማይወድ ለ3 ቀን ያህል ማለት ነው። ልክ እሱ መድኃኒቱን ሲጨርስ እኔታማ ከዛ አይኔ እንዲህ በስነ ስርዓት ሳይገለጥልኝ በራይድ ላከኝ ቤት ስደርስ ማንቀና ይለ በቃ ማዘር ደነገጠች። ለእኔ አታስቢ እሺ፣ እንደው ለአባትሽ አታስቢ። እሱ ደግሞ በእድሜ ከሷ ከፍ ስለሚል እሷ የምታስበው ለእሱ ነው፣ እሱ ደግሞ የሚያስበው ለእኛ ነው። እና አበድች። ለእሱ እንኳን እኛም ተይን እንደው ወጣት ነን እንደምንም እንድናለን። ለእሱ አታስቢ ልገዩን አለች። ከዛ ፊትሽን ወደ ግርግዳ ዙረሽ ተኛለች። አንድ መኝታ ቤት የተለያየ ሰው ተሰብስበን የምንተኛ እኮ አንድ መኝታ ቤት ውስጥ ነው። አልጋውን የተለያዩ ወደ ግርግዳ ዙረሽ ተኛለች። ከዛ የሚገል ቢሆን መድኃኒት 10 ምናምን አይነት መድኃኒት ነው የሰጠች። ባህላዊ መድኃኒት ፌጦ በሎሚ ተፈትፍቶ በእንጀራ ማር፣ ነጭ ሽንኩርት፣ ሎሚ ምናምን ኖሮ 12 ሰዓት ላይ ወሰዱ የተባለ ጊዜ ነው። 12 አይነት መድኃኒት የሚያውቃለች። የምትገለኝ ቢሆን በአንድ ቀን ሞቻለሁ በመድኃኒቱ ምክንያት ማለት ነው። 3 ቀናል 3 አንዳንድ እንደዛ እንኩኝ። ልክ በ3ኛው ቀን ገና አገገምኩኝ። ቀና ማለት ጀመር።
ሄድኩኝ እሱ ጋር በሶስተኛው ቀን ሲሻለኝ ማለት ነው። ለሰው አለቀ። ከዛ እንደዛ እየተባለ ፍቅራችን ሊጀምር ሲል ምንድነው እኛ ቤት ሰርግ ነበረ። ወንድሜ ከውጭ መጥቶ ከአሜሪካ አግብቶ ሲስተር ቤት ተጠርተን ምን ታደርግላችኋለች ሴቶች የምትወዱት ጉዳችሁ ነው፣ ሰሙት። በደንብ ታብታብ ሼር እያደረጋችሁ የዲጂቲንኪው ስልክ ፎቶ ትላላካለች ከሆነው እንደዛ ቴሌግራም ላይ እኛ ቤት መጣ። ልክ ሳየው እሷ ምንም አልመሰለትም። አላቅሽም እኮ ብሎኝ ፎቶን እየላኩለት አለች። እኔን የምትወጂኝ ከሆነ ይህንን ፎቶ ደልቼው አልኳት። ሲሙን ሰበረችው። በፍቅራችን ውስጥ ያው እኔ ስራ ስለበዛብኝ ወደ ስራው አተኮርኩና ወደ መዝናናቶች ምናምን ሸርተት ብዬ ሄድኩባት ፍቅር ከተጀመረ በኋላ። ከዛ በኋላ ያለው ምንድነው አዘ የገና ቀን ሳያውቀው ስጦታ ይዤ ልመጣ ነው አላልኩ፣ ምንም አላልኩ። አትላስ አክስት ነበረችኝ፣ እሷ ጋር ልንጠይቃት ሄድ። ከዛ ማሚ እዚህ መድኃኒዓለም ቦሌ መድኃኒዓለም ጋር ማገኘ ሰው አለ መጣው ብያት ወጣሁ። ስጦታን ከመንገድ ላይ ገዝቼ ቀጥ ብዬ ገባሁኝ ቤት። ቁጭ ብድግ ነው የሰራው። ምንም እያደረገ አይደለም፣ ስራ እየሰራ ነበረ፣ ግን አስቦት አልነበረም። ድንገት ነው የሄድኩበት። እንዴት መጣሽ አለ ማለት እንዴት መጣሽ እና ሁሌ ማታ ማታ ላይ ስለምናወራ ክለብ እንዲወጣ አልፈልግም። ለምን ትወጣለህ? ምን ያደርግላል? ምናምን ብዬ ስለመክረው ይኸው ማይ ይኸው አልጋ ውስጥ አሁን ይኸው ገብቼ ተኛው ይለኝና እሱ በዙሪያ ጥምጥሞቱ ክለብ ናይሆ ሲላድሯል። ለካ በዛ ድክም ብሎት ገብቶ ተኝቷል። እና የለም ያስታውቃል፣ አፉ ያስታውቃል፣ ያው የጠጡት ያደርሶ ያስታውቃል፣ ፊቱ ያስታውቃል። ፈራርሷል። አዎ ከዛ ደንግጬ እንዴ ታማሽ ያልኩት በላሁኑ ሐኪም ቤት እንሂድ። አረን ያላመመኝም ደግሞ እንዲህ እያለ ነው የሚያወራኝና አፉ እንዳይሸትም እና መጨረሻ ላይ ተጠግቼው ምን ሆነ ነው ብዬ ሳፋጥጣ አፉ ገባል። አይ በቃ አፉ ነው መጠጡ እንዴ ያው ከዛ ስጦታውን ሰጠውኝ። መልካም ገና፣ ለማንኛውም ዛሬ ገና ነው፣ ገና መሆኑንም ረስታል ብዬ ስጦታ ሰጠሁት። ከዛ በዛ ተመለስኩኝ። ከዛ ስነስርዓት ያዘ፣ ስልክ መደወል ጀመረ፣ መጥፋቱን አቆመ። ከዚያ የሆነች ልጅ በመሀላችን ገባችና ሰፈሩን ደገመ። ዊንሽን እንዴት ነው መልስልሽ? አቢባይ ሰዎች በጠቅላላ ወጡና ለእኔ አንዲት ልጅ ዝም ብላ የምትሰራ ልጅ ነበረች እና እኛ ቤት ነው የምታድረው ምናምን ሰዎችም አሉ ምናምን እና ሰዎች ብዙ ጊዜ ከሴቶች ጋር ስትሉ የሚጠረጥሩ ሰዎች አሉ እና ነካ። ከዛ በኋላ አንድ 15 ቀን ስልክ በቃ ስደውል ለልደቷ ግጥምና ዜማ ሰርቶ ሰጠ። ሰምቼ ባልሰማ አለፍኩኝ። እሱንም አልነገረኝም ራሱ። ከዛ በሌላ ቀን ደግሞ ምን አደረገ? እራሷ ባጠፋችው ሚስቴክ፣ ባለትዳር አማግጣ ባጠፋችው ሚስቴክ፣ ዝም በል ባጠፋችው ሚስቴክ እሷ ልክ ኖርማል ጤነኛ ሰው ሆና የሆነ ሰው አፍኗት ዝዋይ ድረስ ይዟት ሄዶ ችግር እንደተፈጠረ አድርጋ ጠራች። የሆኒ ደግሞ በጣም የዋህ ነው ለሴት ልጅ። አንድ እህት ነው ያለችው፣ በጣም ነው የሚወዳት። ከዛ ሲበር ዝዋይ ወደዛ ወደዚህ ሳይል በረኝ ነው ደግሞ ሄደው ብር ካስገባሽልኝ ማታ ከላኩልሽ ላይ 70 ሺህ ብር 10 ሺህ ብር ላኪልኝ ሲበር ሄደላት። ከዛ ሰውየው ሽጉጥ ነበረ ምናምን፣ እዛ ጋር ብዙ ታሪክ ሊፈጠር ነበረ። የዛን ቀን ሌሊት ብር ላኪልኝ ብሎ 6 ሰዓት ላይ ሲያስልከኝ እኔ ቤት ውስጥ ተንበርክኬ እየጸለይኩኝ ነው። በቃ ውስጥ የሆነ ነገር ተሰማኝ፣ ደበረኝ። በቃ ፈጣሪ ወይ እንደ አደራ ምንም አታደርገው፣ ብሩን ውድም ያርጓል፣ ውድም ያርገው ብሩን፣ ግን እሱን አደራ እንጠብቅልኝ እንጂ ተንበርክኬ ጸለይኩኝ። ማዘር አረ በሌሊት እባክሽን አትነፋረቂብኝ፣ እንደው ችግር አትጥሪ ምናምን ብላ በጣም ተቆጣች። ከዛ ጠዋት ደውዬ ምንድን ነው ቲኑ፣ ቆይ ልረጋጋና ሁሉን ነገር አስረዳሻለሁ፣ አሁን በጣም ደህና ነኝ አለች። እሺ። ከዛ መኪና ውስጥ እየመጣ የሆነ ሳሌ ድጋሚ ደወለ። 6 ሰው ምን ነው አልኩት። ከዚህ በፊት ደግሞ ልጅቷ ምን ብያለሁ? እቺ ጸራስ ነው እንዲ ደግሞ ይዘህ ወሬ የምታበዛው ብዬዋለሁ። ልጅቷ እንዲህ ብላ ተኝታ እንዲህ ታፍጫ የፈረስ ፎቶ አንስቼ ላኩላት። ይቀርበለ ጌቴ 3 ሰው የተለያየ ሰው 3 ሰው 30 ደቂቃ አለ። 3 ሰው እውነት የሚችል ፈረስ ፊት ናት እንዲህ ብሎ ላከልኝ ላ ሰከንድ እንዳልኩ። አረ 3 ሰው 23 ሰከንድ ነው ያለን። 3 ሰው
አበባ ከጓሮ እንመልሳለን። ሶስት ሰው ኦ ማይ ጋድ 3 የተለያየ የወርድ ሌላ ሰው እንደ ቤቲ የምትባል የለሽም? ሳምሪ ቴንክ ዩ። ከዛ ያንን አድርጎ እናትሽ ግን ስታለቅሽ ስትጸልይ ለምን እንደሆነ ታውቅ ነበር? አትነፋረቂ በለሊት ስትልሽ ያውቃሉ። እኔ ሲጀመር ምንም ጓደኛ የለኝም። እኔ ከእናቴ ውጭ ለማንም ማውራው ሰው የለኝም። በቃ እድሜዋ በጣም ለእኛ ይቀራረብ ስለነበር ወጣትነት ነበራት እና በእርግጥ ስለ ፍቅር አትረዳሽም። ያው የዛን ጊዜ ቤተሰብ ለቤተሰብ ተዋውቆ ምናምን ነው እንጂ ሚጋቡት እነሱ የሚያውቁት ታሪክ የለም። ግን በቃ እኔ እዛ ጋር ለምሆነው ነገር ኧረ መግቢ እዛ ጋር ለምሆነው ነገር ታዝንልኛለች። ወይኔ ልጄ በቃ ምናምን ትላለች እና በእኔ ብዙ ተስፋ ስላላት ታዝንልኛለች። ከዛ ያንን ታሪክ ካደረገ በኋላ ጭራሽ ያ ሰውዬ እሱ እኮ ፈታ እያለ ነው እዚህ አንቺ መተሽ ለምን አትዝናኝም ሲለኝ ኦፍ ወጣ። ያንን ደብዳቤ ግጥም አድርጌ ጻፍኩ ላኩለት። ደግሞ እኔ አይደለሁም እኮ እንትን ራሱ በላከው ሰው እሱ ጋር ምንድን ነው ልብስ ነው ምንድን ነው የሆነ ልብስ ነበረኛ ጃኬት ነው እሱን አስልክልኝ ብዬው በሰው አስልኮ እኔ ወረቀቱን በዛው ላኩለት። ከዛ እኔ እኮ አልወጣልኝም ወረቀቱን ልኬለት እኔ አልወጣልኝም። ቁርጡን በቃ ቁርጥ አድርጎ እንዲነግረኝ ስለፈለግኩ ነው። ወሬ እንትን አበዛ ፕሮሰስ አበዛ ተንዘዛብኝ። አንድ ላቋርጣችሁ ይቅርታ። መቅዲ በጣም ብዙ ጊፍት እየሰጠች ስለሆነ ፎሎ ላርጋት አይቻልም? እንደዛ ነው የሚደረገው? ኧረ ፎሎ ባክ መልሻለሁ። ፎሎ አርጋኝ ነው። ከዛ በጣም ነገሩ ስለተንዘዛብኝ እንዲቆርጥልኝ ነው ደብዳቤ ላኩልኝ። ከዛ እኔ ካሁን እኔ በቃ ጥፋተኛ ነኝ ይቅርታ ይለኛል ብዬ ሳስብ ጭራሽ ነገር ያረዝማል። ከምር ግን አስበሽበት ነው ይለኛል። እኔ ስራ ላይ ነኝ አሁን ለእንደዚህ አይነት ነገር ሰዓት የለኝም። ቆይ ያልኩኝና ውረይል ቤተክርስቲያን ሂጅ ስቅስቅ ብያልኩሽ ውረይል ልትሰጠኝ ከሆነ ስጠኝ፣ የማትሰጠኝ ከሆነ አፋታኝ በቃኝ አልኩ። እኔ ከዚህ በላይ ማልቀስ አልፈልግም፣ ግን ከሰጠኝ መጥቼ እዚሁ በቤትህ ነው የምንጋባው ብዬ ቃል ሰጠሁትና ተመለስኩ። በሳምንት ነው በሁለተኛው ቀን ነው ወደው ደወለና ነይ ቁጭ ብለን መነጋገር አለብን፣ የምትወጂኝ ከሆነ አትለኝ ብሎ ቴክስት ጻፈል። በቃ ቤቱ ጠበበኝ ለመዝለል። አቢባ ግን ምንድን ነው መሰላችሁ ሲል ይደውልና ቲኖ ብር ላኪልኝ ችግር ውስጥ ነኝ ይለኛል። ምን መሰላችሁ እንወጣለን ተያይዘን እና እኔ አንዴ መጠጥ ከቀመስኩኝ አሁን እዚህ ጋር እየጠጣው ከሆነ ለምን የአባቴ ልጅ አይሆንም? ማንም ሰው ለምን የእኛ ነፍ የመሰው አይሆንም? አብሬው እንዲየጠጣው ከሆነ ልክ የሆነ ሰዓት አይቻይች ተጠራርተው ነው ይመጡት። ቀምስ አደረግና ላጥ ብዬ ሌላ ክለብ ነው ያለሁት። አሁን የቴርክ ሲሉ አለው እባክህ እዚህ ጀሞ ደስ ይላል እላቸዋለሁ። ከመጠጥ ቤት እስከ 80 ሺህ ብር እስከ 60 ሺህ ብር እበደራለሁ። ኤኒ ክለብ ኢትዮጵያ ውስጥ ኤኒ ክለብ ዝናር ልምነግራችሁ የኃጢአት ዘመኔ ነው የምነግራቸው። ይሄን ሁላ ሚስቴ አታውቅም። ጫት እቅም ነበረ ሚስቴ አታውቅም። ጫት የቃምኩ ቀን ሚስቴን አልጠራት። ሲጋራ ጨስ ነበረ ሚስቴ አታውቅም። ቤተሰቤ አያውቅም። ስለተለወጥኩ ነው የምናገረው። በእውነት የለወጠኝ ግን ፍቅር ነው፣ ሴት ሳይሆን ፍቅር ነው የለወጠኝ። እግዚአብሔር ፍቅር እግዚአብሔርን እኔ ምክንያት አደረገለት እንጂ ፈጣሪን የቀየረው እግዚአብሔርን። በጣም የሚያስቀው ነገር አንዴ ተሰብስበን ቤት ውስጥ ከሁሉ ደግሞ አንዴ ቤት ውስጥ ተሰብስበን በጣም የሚያስቅ ነገር ምግብ ተሰራና ተሰብስበን በጣም ብዙ ሰዎች አሉ ምናምን ዳይሬክተሮች፣ ጸሐፊዎች ምናምን። እናቴ ቡሌ በጣም ነው የምትወደው ሚስቴ። በምግብ አትደራደርም። ሰው ፊት ግን አልበላም። እኔ ጋር ቀጠሮ ሲኖራት ማዘርየው አብልተው ነው የሚልኳት መጀመሪያ እንዳትታዘኝ። ሰርግ ቤት በልቼ ነው የሚሄደው፣ ድግስ በልቼ ነው የሚሄደው። ሰው ቤት መበላ ከሆነ በልቼ ነው የሚሄደው። ሰው ቤት ወስፋቴ እስኪቅለበለብ አልጠብቅም ለድግስ። ከዛ ምን ተፈጠረ? በሶስት ነው ኤዲተር ምን ተፈጠረልሽ መሰለሽ? ሽሮ ሰርታችሁ ነው ደግሞ ምግብ ተሰርቶ ሽሮ ምናምን ተሰርቶ ተሰብስበን እኛ ሰክረን ያደርን አለች ወይዘር ስንበላ አንደኛው ዳይሬክተር ወስዶ አላጎረሳትም። ገና ፍቅረኛ ይኮነች ልብ የተቃጠለ ልጁ ደግሞ እንዲህ ሲል አየዋለሁ በቀኝ እጁ። ለቀልድ ነው። ወንድ ልጅ በቃ እኔ ሞዳትን ሴት ሲያጎርስ ለመጀመሪያ ጊዜ የተሰማኝ። ከዛ በኋላ አንድ ሰው አጎርሷታል። ለምንድን ነው ያጎረስሽው አልኳት። አንቺ ቀልድ ነው መብራ እኮ ስለሚዘጋሽ ነው። ሰው ምንድነው
በቃ ማርያምን ለስ ብዬ ሳከሌ ከሰው ልጅ ጎርሺ ብሎ ሁለተኛ ከወንድ እጅ እንዳትጎርሺ ብሎ ነው እንዲህ ያለሽ። እንዲዘገነ ነው ጎርሳ አታውቅም። ከዛ ልጅ ሁላ ማለት ነው ልክ ምግብ ልንበላ ከሆነ ቲኑ የምትመጣ ከሆነ እኔ ከቲኑ ጋር ነው በለው ብዬ አንድ ላይ አቆምኩኝ። የመጀመሪያ ቀን እኮ ነው የበላችሁኛ ቤት። እነዛ ቁማር ያሳዙብኝ ልጆች ከዛ በኋላ መጡ። አንደኛው ወደ ውጭ ሄደ፣ አንደኛው ጀስት በቃ ከሚስቴ ጋር በማሳለፍ ምክንያት በዛው ሄደ። ግን በጣም የሚገርመው ነገር ዛሬ ሚስቴ ልትመጣ ነው ውጡ ስል እኔ ከዚች ልጅ የሚያለያየኝ ሰው ካለ 10 ሺህ ብር ሰጠዋለሁ አለ ለጓደኞች። ከዛ ቲኑ ማሳቅ ታሪክ ነው። ሴቶች ይመጣሉ ቤት ፊልም ለመስራት ምናምን ይመጣሉ። ሴቶችን ሊያጀናጅኑኝ ብዙ ይሞክራሉ፣ በጣም ብዙ ማለት ነው። እና መልክ ኖሮኝ አይደለም ግን ታገባለህ የተባልኩ ወንድ ልጅ አልነበርኩም። እግዚአብሔር ይመስገን በፍቅራችን ውስጥ ዳቦ በልቼ አውቃለሁ። ደረቅ ዳቦ እንደዛ እንዳልጨፈር በጣም በሚያሳዝን መልክ በጓደኞቼ በነዛ በምንዝናናበት ሰዓት ብዙ ፌክ ተሰርቼ አውቃለሁ። ሁሌ ስለምከፍል ተሸነፍን። ወይኔ ደገመችን ድገሚ አባት አረ መቅዲ አይ ላቭ ዩ ማርያም ማ ምትመስጭ ግንጭጭ ጉንጭሽን ምትኮሳተ ልጠይቃችን ልጠይቅ ነበር የምትለቱ ጠፋብኝ። በእናትህ ለምን ነበር ጓደኞቹ አንተ ሌላ ለማጣር ሲሞክሩት ማለት እነሱ ስላስያዙ እንዲበሉ እንዲያሸንፉ ብለው ቲኑ አትቀምም አታጨስም ኦቨራቶላ ሰምቻለሁኝ እና ምናምን አስነክተው ነው እንጂ ዮኒ በተአምር ከሱ ፍላጎት ጋር የማትስማማ ሴት ሊይዝ አይችልም። አልቅምም፣ አልጠጣም፣ አላጨስም። ኢቨን መጠጥ አሁን ኖርማል ሊሆን ይችላል ለሴት ልጅ አለ። እኔ ደግሞ የሚመር ነገር አልወድም። መጠጥ እንዳለ ኤቭሪቲንግ የሚመር ነው። ኢቨን አማሩላ ራሱ ያቃጥላል። እና እኔ የመጠጥ ፍላጎቱ ራሱ የለኝም። ማዘር ጠላ ጠጥታ አጠገቤ ስትቀመጥ እንዲህ ብዬ የምቀመጥ ሴትዮ ነው። አልመችም ለመጠጥ ፍቅር ይኸውልሽ እኔ በዛ ህይወት ውስጥ እያለውኝ ቤተሰቦች በብዛት በቤተክርስቲያን ለእኛም ስጡ በቤተክርስቲያን የተጋቡ ስለሆኑ ቤተሰቦቼ እንዳለ ታላላቆቼ እህቴ በተክሊል ወንድሞቼ በቁርባን ምናምን ስለሆነ እንዳለ የተጋቡት ሰው ምንድን ነው እናቴን ማስደሰት ስላለብኝ አባቴን በህይወት ሳጣው በጣም ብዙ ተጎድቼ ራሴን ለመግደል ገመድ ውስጥ ከትቼ የነበርኩ ሰው ነኝ 2007 ላይ ማለት ነው። እና ወንድሞቼ ናቸው ያተረፉኝ። ምን ልላችሁ ነው የምጸልየው የፈለገውን ኃጢአት ብሰራ ከእግዚአብሔር ጋር ያው ትዝብት ነው ትርፉ። የኔ ቤተሰብ መታ ሰታካለች ለሜቲ ስትሰጠኝ ለእኛም ስቴት ለእነሱ ስጧቸው ስል ይኸው መጣ ቶፖን ላይ ያለችው ትዝብት ነው ትርፉ። ቅድምም መሲ በጌታ የኔ ቤተሰብ እሺ ከኛ ቤት የሚሄዱና ስጧት ወረታ ብዙ ቤተሰብ አለኝ። እናንተ ገና ጀማሪ ናችሁ። ችግር የለም። እሺ እማ የሚለው መግደዬ ማ እጸልይ ስለነበረ ምጸልየው ምን መሰላችሁ? እግዚአብሔር ያዝልቅልን። እኔ በህይወት እስካለው የትም አልሄድም በቤቱ ስለሆነ ያለ ለ7 ዓመታት አባቴ 2000 ላይ ሲሞት ዳንሴንም ሁሉንም ከነ ልጅ ሚካኤል ጋር ኤቨሪባዲ ሳቆም ፍቅርና ዳንስ ፊልም ስንሰራ ከሳንፎርድ እኩል ካልተከፈለኝ እያቆምኩ ሰው ነኝ። ብዙ ዳንሰኞችን አሰልጥኛለሁ። አባቴን ያሰለጠነኝ አባቴ አረፈ በ7 ቀን ልዩነት ራሴን ገመድ ውስጥ ለ7 ዓመት ጸበል እመላለሳለሁ። ቤት ስገባ ሳህን እሰብራለሁ። ጥቁር ልብስ ለብዙ ዓመት አረኩኝ። ራሴን ጠላውኝ። የተለያዩ ሱሶችን ተጠቃሚ ሆንኩኝ። ከዛ ሱስ ውስጥ እንዲያወጣኝ እግዚአብሔርን መስዬ ላቪው እግዚአብሔርን ጸልይ ነበር። ምንድነው ይህን አድርጌ ስገባ ነካ ብዙ ሰዎች ስለሚጸልዩልኝ ቤተሰቦችም ስለሚጸልዩልኝ ይሰማኝ ነበር እና አምላኬን ምንድነው ምለው እግዚአብሔር ወደ የወንድ ልጅን ህይወት ሴት ልጅ ትቀይራለች ይለኛል አባቴ እና አንድ ሴት ስጠኝ። ብዙ ሴት በዙሪያዎች አሉ፣ ግን በዙሪያ ያሉትን ሴቶች ሳይሆን ማላቃትን አንድ ሴት ስጠኝ። የምለውጣትን ሳይሆን መታ የምትለውጠኛል። መጠጥ የማትወድ ቤተክርስቲያን ይዛኝ የምትሄድ እንደ ወንድሞቼ መስመርን የምትዘረጋ ጻድቃኔ ነው የምላችሁ። በልቡ የተመኘን በእግዚአብሔር ብር አትጠይቁ እንጂ ይሰጣቸዋል። በማናችሁም እምነት ውስጥ
ጠየቅኩት፣ እጄ ላይ ያመጣት። ሲያመጣት ደግሞ አሻፈረኝ። ወንድ ልጅ እኮ ጀነን ማለት አለበት። አባዬ እንደው ፍረጅኝ፣ እንደው ፍቅር እውር ነው የሚባለው። እንደው ጥንብርብር ያለው ይዞኝ ነው እንጂ አሁን ከዚህ ማን ነው ፍቅር የሚይዘው? ሆነስ ቆንጆ ነው ግን ምንድነው ወንድ ልጅ አይደለም መንጠባረር ያለበት፣ ሴቷ ናት። ሴት ናት ኮራ ማለት ያለበት፣ ወንድ አይደለም። እራሷን የጠየቀችኝ እኮ በፍቅር በቴሌግራም ወድጃለሁ ብዬ ራሴ ነኝ የነገርኩት። እሺ በጣም ይቅርታ ይህን ቃል በመናገር። ስንት ሰው አለ አንቺ ጋር? 2000 ምናምን። በጣም ይቅርታ። እኔ የኢትዮጵያ ውስጥ ያለሁት ብዙ ሴቶች አብረውኝ ሆነዋል። ብዙ ፍቅረኞች ነበሩኝ። አንድ ሴት በህይወት ዘመኔ ጠይቄ አላውቅም። ለሴት ልጅ መሬት ነኝ። ሁሉም ሰዎች ማለት ነው። እስቲ በቅርብ ጊዜ የሆነ ነገር አጋጠመንና ባለቤቴ ሩታ ጋር ሳይሆን ማራማይትን የሆኒ ባለቤቱ ነኝና በጣም አንዳንድ ነገር ስለሚያወራ ማውራት ፈልጌ ነበረ አለቻት። ያው ወደ ፊልሙ መግባት ስለምትፈልግ ነው። ምንድን ነው ያለቻት? ዮኒ ማለት ዮኒን ያገባት ታድለሻል። ከኔ ጋር እንግዲህ ተራርቀናል። ዮኒን ያገባት ታድለሻል። ባገኘሽው ነገር ላይ ኩሪ፣ አንድ ቀን አገኝሻለሁ፣ ብዙ ውለት አለብኝ አለቻት። ወደ ማስታወቂያ የከተትኳት እኔ ነበርኩ እና ከስራዎች ውስጥ አንዱ ስነግርሽ ነው። እና ለምንድነው የምንኮረው መሰለሽ? ወንዶች ኮርተሽ ሴት ልጅ ገብታ ከመጣች ለትዳር ትሆናለች ይለናል አባቴ። የአባቴን ምክር እስካሁን ድረስ ለመፈጸም ብዙ ሄጄ የተሳካልኝ አሁን ነው። አሁን ከወለድኩ በኋላ አሁን አቢባ ቤት ስገባ ነው የተሳካልኝ። ለምን አትሉኝም? ለምን አትይኝም? ሀቢባን ለ2 ዓመት ያህል ድረስ አንቺ ስልክ ስትደውይ የዛሬ ምናምን ዓመቶች እስክንጋባ ድረስ ማናነሳልኝ ሰዓቶች ምናምን ነበሩ። ስደበር ገብቼ የአረብ ሀገር ያሉ ሴቶች የተጎዱትን አንዳንድ ታሪኮች ታወራ ነበር። ውሸት እውነት? አቢባዬ እውነት። ምክንያቱም ቅድም ራሱ ብለሃል 2 ዓመት አንቺ ታሪክ ሳዳምጥ ነበር። እነዛን ታሪኮች ጽፌ ብለሃል። ቅድም ስክሪፕት እንትን ብቻ ነው ብለሃል አይደል? እና እነዛ ታሪኮችን እሰማና ለምንድን ነው ትለኛለች ስትመጣ። ይሄ ማለት እንዲህ ነው እላታለሁ። እና ምንላችሁ ነው ዛሬ በዚህ ቤት ውስጥ ስገባ ባይገርምሽ ብዙ ኮሜንት ላይ ራሱ አንዳንዴ እጽፋለሁ፣ አንዳንዴ አንዳንድ አበባ እሰጣለሁ ምናምን እና ኖሮ ምናምን አይደለም ካየችን ብዬ ነው። እና አንድ ቀን ስማችንን ጠርታ አታውቅም። እና ምንድነው ምለው እቺ ልጅ በቃ ቪዲዮ አታይም እላለሁ። ምክንያቱም ለሰዎች በጎ ነገር ስለሆነ መሰሪው የራሱ ፋሚሊ ያለ ሱቆችን የከፈት ታይም መሰለኝ። የዛ ታይም ሱቅ ውስጥ ነበርሽ በብዛት አይደለ? ቤቴ ነው ግን ሱቅ ይመስላል። ባክግራውንድ ልብሶች፣ ጫማዎች፣ ቦርሳዎች ስለሚደረደሩ ነው እንዴ? ሱቅ ነው የሚመስለው። ብዙ ሰው ሱቅ ነው የሚመስለው። አይገርም? ስጠይቀኝ ራሱ ማለት እንትኑን ነው ታሪኩን ነው የምሰማውና በቃ ብዙ ሰዎችን እየተገፋሽ እየሰደቡሽ ምን እያሉሽ የምታደርጋቸው ነገሮች ምን ያህል እድለኛ ነች። እና ሚስቴ መጽሐፍ ከማንበባ የተነሳ አንድ ቀን መጽሐፍ ትጽፊያለሽ የእሷ ቤትንና የጆን ዳንኤልን ላይቭ ይላት ነበር። ግን አንዳንድ በፍቅሬ ውስጥ ያገኘው ስድስት ሰው መግድ የለሽም እንዴ? 6 ሰው 6 የተለያየ ሰው አንዳንድ አበባ የመጀመሪያ ጊዜ መጠጥ እንጠጣ አልኳትና አማሩላ ነው የምወደው ስትለኝ 2 ሰው አማሩላ ነው የምትወደው ስትለኝ የሆነ ቤት ወሰድኳት እና ከብዙ አርቲስቶች ጋር አገባ ስለነበረ ቲኑ ቀጭን ነች፣ በጣም ቆንጆ ነች። ስስቅ አንድ ልብ ነው የሚታየው፣ የሆነ ልብ የሚሰብር ነገር አላት። ደግሞ መስለው ከዛ ደግሞ በጣም ከለሯ እንደምታያት ነች። ኢፌክቱን ባጠፋው በወንድ ብታያት እንደዚህ ነች። እና እዛ መጠጥ ቤት ስንገባ የመጠጥ ባለቤቶቹ ያውቁኛል፣ ሰላም ይሉኛል። አንደኛው ተነስቶ ይጠረኝና እንዴት ነው የምታምረው በመቤት ችን መኪና ሰጥቶ ነበር ማግባት አላለኝም። አማሩላውና ውስኪውን ቶሎ ቶሎ አማሩላ 1 ሻት ሰጥቷት ቷቷ ስታረግ ሚስቴ ምን አሰብሻልኳት። አረ እንቅልፍ አለኝ። ተያይዘን ወደ ቤት ስንት ሰዓት ሆነ? 11 ሰዓት ስንወጣ ቀን ነው፣ በ3 ነው የሚባዛው። እቤት ገብተን
አንድ ዲያስፖራ ጓደኛ አለ። ተኛች። ኦ ማይ ጋድ ሲያምር ዝናቡ መጣ። ተኛች። ስንት ሰዓት ሆነ? 11 ሰዓት ተኩል 12 ሰዓት ሆነ። እናትየው 12 ሰዓት ነው እንድትገባ ሁሌ የምትፈቅደው። አንዳንዴ 12 ተኩል ትቆያለች። መሄድ አትፈልግም። 12 ተኩል ሆነ። እንዴት ልላካት? እንዴት ልቀስቅሳት? ዝናቡ ዝናቡ ደዚህ ጃንጥላ ፈልገዋለሁ ያለች ፊሉ ዴድ ሆነች። ብቀሰቅሳት ነካ ይህ ሳምባ ኬዙ ያመማት መጠጥ ከጠጣች ያደክማታል። እናትሽ እየደወሉን አልኳት፣ አልደወለችም። ብድግ አለች። እናቷን በጣም ነው ትፈራት። አባትዬው ትንሽ ተለቅ ስለሚሉ ሰለሞን አይ ከፋዘሪ ጋር በጣም እንቀላለዳለን። ብዙ ቀልዶችን ይነግረኛል ምናምን እና አልፈረውም። አይመታትም። አባትዬው አይማትም። ሴት ልጅ ከአባቷ ጋር በጣም ክሎዝ ነው የምትሆነው። በጣም የኔ አባት ደግሞ እንጃ አላውቅም። እናትዬ ደግሞ ቆንጠጥ ስለምታደርጋት ብድግ አለች። ስንት ሰዓት ሆናል? አትምረኝም። 12 ሰዓት ተኩል አልኳት። ማማክረው ግን ማዘሬን ነው። ዛሬ መሄድ አልፈልግም አግባኝ አለችኝ። አልኳት አግባኝ ያለማጋነን ለ2 ዓመታት በ5 ዓመት ውስጥ 2ኛ ዓመት ላይ ከተገናኘን በ3 ወሩ አግባኝ አለችኝ። ይዘኝ ጠፋለችኝ። 2 ዓመት ያለ ሁሌ አግባኝ ነው ቀልዷ። እዛ ያንሱ ሴን ለማቆም ምን አለኩኝ? ቅዱስ ሚካኤል ወይ አልኩት። ቅዱስ ሚካኤል ወይ በጣም ይህን ታሪክም አወራዋለሁ። የተከራየሁበት ቤት ስፒሪቹዋል አለ። ይቅር በለኝ ጌቴ ወገው። እኛ ቤት ብዙ ጸሎት መጽሐፍ አለ። የተከራየሁበት ቤት ስፒሪቹዋል አለ። እናቴ ደም አለ ግድግዳው ላይ እና ስተኛ አንዳንድ እየመጣ የሚያነሳኛል። እኔ እዛ ቤት ሲተኛም ሆነ ሲቀመጥ አይመቸኝም። ላውጣ ብዬ ሁሌ ነው። ብዙ ሰዎች ሲመጡ ከጓሮ በኩል ነው እና 22 አካባቢ ነው። እቤቱ ላይ ደም አለው እና ቀለም ነው የሚሉ ሰዎች እና ሁሌ ሰላም የለም። ሰው ባዶ ሆኖ እቃ ተነስቶ ይልቃል ከመሬት እና አንዳንዴ በሩ እንደዚህ ሲይዝጥ ብሎ ይከፈትና ቀና ብዬ ሳይ የሚያይን ሰው እንዳለ ይታወቀኛል። የሚያይን ነገር እንዳለ ማለት ነው። ይቅርታ ግን ይህም በማውራት ማርያምን ሀቢባ በእግዚአብሔር እንዳተቋርጠኝ። አንድ ቀን ምን እንደሰራኝ ልንገርሽ። ቤቱ እንዲሁ የሚሸክክ ቤት ነው። ከዛ ኩክ ልናደርግ ፈልገን ሽንኩርት አልገዛም። ግዛና ጠብቀኝ ብዬ ደክሞ ተኝቶ ማለት ነው። ቤቱ የሆነ ከብድ ነገር አለ አስነሳሽ ከተኛሽ። ከዛ ወጥቼ ሽንኩርት ገዝቼ ስመለስ መኝታ ቤቱ፣ ኪችኑ፣ ቁምሳጥኑ አንድ ክፍል ውስጥ ነው። ሳሎኑ ብቻ ነው ለብቻ። ከዛ ቁምሳጥን ውስጥ ገብቶ ቁጭ ብሏል። ሀቢባ ምን ውስጥ ገብቼ ላውጣው? ልጁን ምን ውስጥ ገባ ልበል? ፍራሹላ እንዲህ ብድግ አድርጌ ነው ያየሁት። ደነገጥኩኝ። ከዛ እመቤቴ ማርያም በቃ ከዚህ ቤት አውጪ፣ ልጁ ምን ውስጥ ከተተው ብዬ አለቀስኩኝ። ሀይ ብሎ አልወጣም ከቁምሳጥን። ቀልድሽ ገብቶ ነው። ምን አገናኝ ከመንፈሱ ጋር አይደለም። መንፈስ ይኸውልሽ፣ እቤቱ ምን መሰላችሁ? ኮንፊውስ እንዴት እንዳደረገኝ ነው እቤቱ ምን መሰላችሁ? ጓደኞች ሳሎን ይተኛሉ። ይህንን ያክል ሰውዬ መንፈስ ነው ወስዶ ቁምሳጥን ውስጥ የከተተ እንድትይ ነው። በዚህ ስትራስ ውስጥ ሆኜ ምን አይነት ታሪክ እንደሰራኝ ነው እንጂ የምነግርሽ። ይሄ ምንም አይመስለውም። እኔ የሆነ የሚጨንቀኝ ነገር አለ። እሱ ኖርማል አድርጎ ነው የሚያስበው። ምን መሰላችሁ? ሳሎን ጓደኞች ይተኛሉ። ካሜራማን አለ፣ ዳይሬክተር አለ። ወደ 6 ሰው ነው ማስተዳድረው። ፕሮዳክሽኑን እራሴ ነው ማስተዳድራቸው። እቤትም ርቀው ከሚሄዱ ምናምን ወጪዎችን በብዛት እነሱ ላይ ነው የማወጣው። ፈንድ ማድረገው ሰው ምንድን ነው ሳሎን ተኝተው እኔ ከወጣሁኝ ከመኝታ ቤት የሚጠራ ድምፅ አለ ይላሉ። እኔ አምሽቼ ከመጣሁ እነሱ ተኝተው እንዴ ማታ ቀድመን አይደለ የገባው ለምን ብሏቸዋል። ከውስጥ እኮ እንዲ እየጠራን እኮ ነበር ይሉኛል። ኧረ በስመ አብ ወመንፈስ ቅዱስ ስላለ ከዛ መጽሐፍ ቅዱስ ከብራዘርን አስመጣሁትና አልጋይ ስር አድርጌ ነው። መሬት ፍራሽ ነበር፣ ፍራሽ ስር አድርጌ ነው። ያን ሁላ ብር እያገኘው ቤት እንኳን አልቀየርም ማለት ነው። ሱሳችን ነው ትልቅ ስለሆነ ሰው ምንድን ነው አንዳንድ የቤት ውስጥ ምን ያጋጥመናል። ተኝቼ ማለት ነው ቀጥታ መጥቶ እንደ ፊልም ሰውየው ልብሳችን እንደዚህ ይገፋል። 15 ሰው አንዳንድ አባ ለብሼ ማለት ነው። ልብስ እንደዚህ ልብሴ እንትኑ ማለት ኮንፈርቱ እንደዚህ ይስቡታል ከላይ ላይ ሀቢባ አልሰማችም ማለት
ኮንፈርቱን ከላይ ላይ ይስቡታል። እናቴን ማንም ሰው የለም ሲያስፈራ ልብሴ ከላይ እንደዚህ ይሳባል። ማርያም ሰው አያምንም። ይሄን ብናወራ ግን አለ ኢትዮጵያ ውስጥ ልብሱ ይሳባል ማለት ነው። ቀጥታ መጽሐፍ ቅዱስ ልጅ ከዛ እንደዛ እያለን 10 ሰው ብቻ አንድ አበባ ኧረ አንደርስም፣ በፈረስ አንደርስም፣ በጀት አንደርስም። እንዴ 3 ሰከንድ ነው ያለው። በፈረስ አንደርስም ስልሽ በራይዳት የሚገርማችሁ የመጨረሻው ከዛ ቤት ልንወጣ ስንል ልወጣ ስል የማያቸው ልሞች አወራን ከስራ ባልደረቦች ጋር ቤት እንቀየር ያቆምነው ግን አማሩን ላይ ጠጣችለት ሳምባዋን አሟት ቀስቅሰሃት ሰዓት ደርሷል እናትሽ ደወለች ስትላት ደንግጣ ነቅታ ወደ ልጅ ስትላት አልሄድም አግባኝ ብላ እሱ ጋር ነው ያቆምነው። ቴንኪውሽ አግባኝ ብላ እሱን ካለችን በኋላ ቀጥታ ወደ ቤት መሄድ አለብሻል እና ወደ ቤት ሄደች እና ጥያቄዋ አግባኝ የሚለው ጭንቅላቴ ውስጥ ማደር ጀመር እና እግዚአብሔርን መጸለይ ጀመርኩኝ። የፈለገውን ሱስ ባደርግ መጸለይ ጀመርኩና 22 አካባቢ ቤት ተከራየሁኝ። እዛ ቤት መታ ነው ያውን ከኩም ሳጥን ውስጥ ወጣ። እንደዚህ የሚያጋጥምን እየበዛ ሲሄድ እግዚአብሔር ሊያድነኝ እንደሆነ አልገባኝም። አንድ ቀን ወንድሜ ይሄን ይናገረዋል ሁሌ ላይቭ እንትን ዋትሳፕ የአንቺን ፕሮግራም አይቼ የመምህር ግርማን አይቼ የጆን ዳንኤል ምናምን አይቼ ተኛውኝ። መጠጥ ጠጥቼ ነበረ፣ አልኮል ጠጥቼ ነበር፣ በእርግጠኝነት ቮድካ ጠጥቼ ነበር። ተኛውኝ። ወንድሜ ጋር ደውዬ መላጭ ይዤ በእጄ ቢላ አዘጋጅቼ አጠገቤ እሱ ነው ያለኝ። እኔ አላውቅም። እና የሚያወራው ስፒሪቹዋሉ ነው። የተለየ ድምፅ ነው የሚወጣው አለ ከአፍክ። ዛሬ ወንድምን አንቄ ልገለው ነው፣ በዚህ ምላጭ ነው የምቆርጠው፣ ቢላውን ምናምን አዘጋጅቷል አለ አጠገቤ ጋር ሊያጠፋኝ ማለት ነው። እዛ ቤት ውስጥ ነቃ። እሱ ሪከርድ እያደረገ ነው ላይቭ እየሰማኝ እና ይጸልያል አሉ። በኢየሱስ ስም በእመቤቴ በቅድስት ድንግል ማርያም ራሱን ይገርፋል በመቁጠሪያ የአባ ግርማን እየከፈተ ምናምን። እኔ ምንም የማውቀው ነገር የለም ምንም ማለት ነው። ሚስቴ አለች፣ ሚስቴ ጋር አልደወለም፣ ቀጥታ ወንድሜ ጋር ነው። ለምንድን ነው የሚደውለው? ለምንድን ነው የምትጸልየው ምናምን እያለው ነው። ታይሚንግ፣ ቤተሰብ ታይሚንግ። በዛ ምክንያት ውስጥ እህቴ ሰማች። እህቴን እንደ እናቴ የማያት አንድ እህት ነው ያለችን፣ ሁላችንም ሰማች። ይህን ቤት መቀየር አለብህ፣ እኔ ጋር ትመጣለህ፣ ቤተክርስቲያን መሄድ አለብህ ብለው ከቲኑ ጋር ሃይላይት አወሩ። እኔ ቤት አልቀይርም፣ ቤተክርስቲያን መሄድ እፈልጋለሁ፣ መስመሮች ማስተካከል አለብኝ አልኩኝ። ለ7 ወር ያህል ገዳም ሄድን። እኔ ተጓዝኩኝ። በየገዳሙ ትመጣለች። መጨረሻ ላይ ቅዱስ ሚካኤል ሽንኩሩ ሚካኤል ተኝተን ደስ የሚል አየውና ቴኖ አልኳት፣ እግዚአብሔር ከፈታኝ ኃጢአቴን ይቅር ካለኝ ልንጋባ ወስኛለሁ አልኳት። የዛን ቀን ያየሁት ፊቷ ሁሌ የኮሮናና የዛ ሰት ያየሁት ፊቷ የሚገርም ነው። ግን አልኳት ምንም ብር የለንም፣ ሰርተን እንለወጣለን የምትይ ከሆነ ምንም ብር የለኝም፣ አጥፊ ነኝ፣ እጠጣ ነበር፣ አጨስ ነበር። ይህን ላይ የደበቅኩሽ ከአንቺ ስለማፈቅርሽ ነው። አንቺና ቤተሰቦቼን እንደምወድ ማንንም ሰው አልወድም። ሁሉም ሰው ጥለውኝ ሄደዋል፣ ተመልሰው መጥተዋል። አንድ ቀን ያላስከፋሽኝ ስልክ ባላነሳ ምን ሆነ ነው ብለሽ በላክ ወይ ጠጣክ ወይ የምትይኝ ብዬ ተኝተን ማታ ላይ ነገርኳት እና እናቴ ጋር ደወልኩና እማ ላገባን በሁለት ነው የሚባዛው፣ እማ ላገባ ነው አልኳት። ምን ኖሮ ነው ቂጥን ሳጠርጋለችኝ እናቴ። ምክንያቱም ቤተሰብ የለኝም ብዬ ነው ብር የምቀበለው። ከውጭ የሚላካል ብር ማጥፋት ነው ዝም ብሎ ማለት ነው። እናቴ አልኳት የምትመክሩኝ ምክሮች ትዝ ይሉኛል። አንድ መልካም ሴት አግኝቻለሁ ስላት የበፊቷ ነች ያቺ ካልወለድኩ የምትለው ቤት ድረስ የምትመጣው አለችኝ። መሲጌ መሲ አልቆጠረም ቴንኪው። እና እናቴ አግባ ግን ያችኛዋ ነች አለችኝ። ኧረ አይደለችም በቃ ስትመጪ አልኳት። መተን
ሰርግ ታይም ነው። እቤት መታ ቁጭ ብላ እኔ ወጥቻለሁ፣ የሰርግ ታይም ነው፣ ወንድሜ ሊያገባ መጥቷል። ቤተሰብ ካላስተዋወቀኝ ሰርጉን አልመጣም አለች። ሰርጉን ስትላት እኔ ቤተሰብ ማስተዋወቅሽ ዳይመንድ ቀለበት አድርጌልሽ ነው፣ እንደምንጋባ እኛ ብናወራም እግዚአብሔር ማላችን ሲኖር ነው። ዳይመንድ ካላረኩልሽ አንጋባም አልኳት። እኔ የምፈልገው በቤተ ክርስቲያን ነው አለች። ክብረ ንጽሕናዬ፣ ሁሉ ነገሬ፣ ኤቭሪቲንግ እግዚአብሔር በሚወደው መደሰት የምፈልገው በዛ ነው አለች። ከዛ እኛ ቤት መጥተው ምግብ ሲሰጣት ዮናታን ካልመጣ አልበላም አለች። አክስቴ አሁን ሞታለች። በአመቱ ነው የሞተችው፣ ነፍሷን የማረውና እቺ ልጅን ካላገባሃት ሰው አትሆንም አለች። ምንም አያውቋትም እንዴ? በኦሮምኛና በአማርኛ ነው ያወራችኝ። እንዴት አክስቴ የምናየው አልኳት። ጸባይዋ ምግብ ተሰጥቷት መታ ስትሰራ ዲሰንትነቷ፣ ብዙ ሴት እናውቃለን፣ ብዙ ጓደኞች አሉ። እች ልጅን የፈታሃት ቀን፣ እች ልጅን ያላገባሃት ቀን ህይወት ባዶ ነው አለችኝ። ያገባዋት ቀን መጣች አይደለም፣ በላች ምግብ በወሩ፣ በአመቱ አይደለም በወሩ አክስቴ እንዲህ ብላኝ አረፈች። ከዛም እኔና ቲኑ ተጋባንና ሀብለን ኑሮን ስንጀምር ፊልሙን 4 ክፍል አልፎን 13 ክፍል ሰራንልሽ። ቴሌቪዥን ጣቢያው ገብተን ብራችን እንቀበላለን ስንል ወደ 9 ሚሊዮን ብር፣ ይሄ ነው 9 ሚሊዮን ብር በእግራችሁ ሂዱ ብለውን ያወጣነውን 2 ሚሊዮን ከምናምን ከስረን ከብሔራዊ ቲያትር እያለቀሰች ባለቤቴ የቤት ገባል። የእግዚአብሔር ቃል እንዲህ ይላል፣ የሰው ልጅ ሀሳቡን ይረሳ ዘንድ ወይን ጠጭ ብዬ ለመጀመሪያ ጊዜ ደግሞ ወይን ጅዋር ይበላይ ይላታል። ጅዋር ይበላይ ማለት እንደተኛ ቶሎ ህፃን ልጅ አጠጠሽ ታሰክሪና ታተኝ የለ ጅው አረገችውና አንገት ስር ገብታለት ጓደኛዋ አለች፣ ሌላ ሰዎች አሉ ያለች በቃ ተኛች። ይተዋታል ብዬ እኔ በሀሳብ በቃ ቁጭ ብያለሁ። 2 ወይን ያመጣሁት 2 ወይኑን እየጠጣውኝ ሀሳቤ ምንድን ነው? እግዚአብሔር ወይ ብዙ እኮ አውቃለሁ እያልኩ ራሴን ሚስቴን ማጽናናት አለብኝ ብዬ 2 ወይኑንም አልጨረው። አንዱ እንደጠጣው እኔም ለጥ ሶፋ ላይ እሷ እዛ እኔ ለብዙ ጊዜያቶች ሚስቴ ተጎዳች። ምን በለው አጣን። አካውንታችን ባዶ ነው። መሄጃ አጣን። የቤት ክራይ የምንከፍልበት አጣን። 11 ሺህ ብር ሰው ወጥቼ ዌተርነት መስራት አለብኝ አለች። ወንድ ነሽ ባል ለሚስቱ ትታዘዝ ዘንድ እግዚአብሔር ስልጣንን ሰጥቶናል። እኔ ቀን በላ እሰራለሁ እንጂ አንቺ በዚህ መልክሽ ገብተሽ ዌተርነት ስራ አትሰሪም። ምክንያቱም የክለቡን ዌተር አውቀዋለሁ፣ የቀኑን የዌተር ስራ አውቀዋለሁ። ብዙዎቹ መጥፎ ነው እያልኩ አይደለም። በምንተዋወቀው እንተዋወቃለን፣ ብዙዎቻችን ማለት ነው። የአዲስ አበባ ቢዝነሶችን ስለምናውቃቸው መከርኳት። እሺ ያለችኝ። ቲቪ ስቴሽኑ ተስፋ አስቆርጦናል። የምንከፍለው ጠፋ። እኔ ስራ ናፈቀኝ። እናትየው መስራት ይችሉ ነበረ። እዚሁ አካባቢያቸው ጋር ነው ተከራይተን የገባ ነው። ቃል የገባውላት አንድ አካባቢ ነው ያለ ነው። ስራ መስራት ይፈልጋሉ። ሁሌ ቤት ውስጥ በሳቅ ነው የምናሳልፈው። እንበላለን፣ በሳቅ እንበላለን። እነሱ ቤት ሄደን እንውላለን። እዛው ነው 40-60 ላይ ወተን ለማደር ነው የምንሄድ። ለማደር ነው 9 ሺህ ብር 11 ሺህ ብር አለ። 9 ሺህ ብር ለማደር ነው 2 ሺህ ብር የምከፍለው። ለምን የዚችን የ3 ወር ሲስተር ብትሰጠኝ እዚህ ግቢ ውስጥ ለምን ምግብ ቤት አንከፍትም ብዬ ጠየኳቸው። ደስ አላቸው አባትየው። እንዲህ የሚያደፋፍረኝ ወንድ ልጅ የለም፣ ሞቶብኛል ወንድ ልጅ አሉና ምግብ ቤት ውስጥ ከፈትን። መስራት ጀመርን። ኳስ ማሳየት ጀመርን። ወጥ ቤት ሰርቼ ይገባና እሰራለን። እናትየው እኩል ሰራተኛ የለም።
ቢዝነሱን ስናየው ሰራተኛ ለምን አይቀጠርም ተባለ። ሚስቴ ትሯሯጣለች። በዛ መሀል የቀን ሰራተኞች ነው የሚያዩት። ወይኔ ስታምር ምናምን ይላሉ። ከዛ እየሄደች ዱብ ትልልሻለች። የሆነ መንገድ ትሄድና ግቢ ውስጥ ልጥ እየወደቀች ምንድን ነው እናትዬው፣ ሁላችንም ደነገጠን። አረ ምንድን ነው የተፈጠረው? አይን ነው ምናምን እንዳለ ያው ራስ የምትገምቸዋለን። በጣም ብሶ ነው የሚያየት የነበረው እና መጨረሻ ላይ እናትየው አረ ግራ ገብታት ለቤተሰብ ስታማክር ማለት ነው እንዴ አንቺ ለአርግዛም እኮ ሊሆን ይችላል አሏት። ከዛ አረ እኔ እንጃ ይሆናል ምናልባት ምናምን አለቻቸው እና መታ ለእኔ ጠየቀችኝ። አረ ሚሚ እንደው ዝም ብለሽ ነው ራስሽን የምታስጨንቂው እንጂ አርግዘሽስ ቢሆን የወሩን አይተሽ ታውቂያለሽ አለችኝ። አይቼ አላውቅም ግን ዝም ብሎ ማርገዝ አለ እንዴ እላታለሁ። አይ የለም ከወንድምሽ ጋር ለመተኙ እንዴት ታረግዣለሽ አለች። ከዛ እንትኑ ገዝተህልኝ አለች። እኔ ትማሪ እዚህ ቤት ነው የማደርገው ገዝተህልኝ አለች። ገዝቼ ሰጥቻት ቁጭ ብዬ የሆነ ላይቭ እያየሁ ነው። ብቻ ቲክቶክ ለመጀመር ሶፋችንን የነበረውን ሶፋ ወጣ ነው። ቤቷ ጠባብ ነች። የገባንበት የመጀመሪያ ቪዲዮቻችን የምታውቃቸው ከሆነ ሶፋውን ሸጥኩት፣ ፊሩዱን ሸጥኩት፣ አልጋ ብቻ ይዤ ገባሁ። በሶፋው ብርና በእንትኑ ይህንን ስልክ ገዛሁበት። ይሄ አሁን የምንጠቀምበትን አይፎን 11 27 ሺህ ብር ገዛሁ። በርካሽ ሸጥኩት እና ሽጠን የሆነ የዩቲዩብ ፊልም ልንሰራ ነበረ። እሷ ግን ቲክቶክ እንጀምር ተወዴና አለችኝ። እሺ አልኳት። እሱን እያየሁኝ ነው እኔ። አባ ሽንት ቤት ሄደችና ሌላ ሽንት ቤት አላቸው አባትየው። እዛ ሄደችና ባዝሩም አይታ መጣችና በሩን ከፍታ ቀረጻ ነው የመሰለሽ። በዛ የዛ ሰዓት ነው ኮንተንት የመጣልኝ። እንዲህ አለች የሆነ ሁለቱም እኮ አንድ ላይ ማለት ቀይ አበራ ያስኩን መሰለኝ። ወይኔ ጉዳችን በሌለን በር ወይኔ ምናምን እናቴ አልኩኝ። አንድ አመት ሆኖናል። አንድ አመት እርጉዞኜ ነው። አንድ አመታችን በኬክ ያከበርከው ቤት ውስጥ ኬክ ጋግራ ከተጋባን አንድ አመት አልሞላንም። አንድ አመት 2 ወር ምናምን ይቀረው ቤተሰብ ለካ ወለጅ እያለ ተጨቀጭቋታል። እሷም ልጅ ስላለች አረቴ ስራ ልጅ መጣ ሆፕ ብያለሁ አለች። ከዛ በፊት ግን ግቢ ውስጥ ወድቃለች። ሐኪም ቤት ትወሰዳለች። ምን እንደሆነ አይታወቅም። ከዛ ልጁን ስንሰማ እኔ በደስታ እናትየው በደስታ አባትየው በደስታ ሚስትየውስ መኝታ ቤት ትገባና ምን ሆነች ነው የእርግዝናው ባህሪው ገና እኮ 2 ወር ሞላ በመላታል። ምን ልናበለው ነው ልጃችንን? ያኔ ስትሰክሰኝ የነበረችው ዱለት ስትለኝ የነበረችው ልጅ ድንጋጤ ኮንተንቱ ተጀመረ። ከባድ ነበረ ስሜቱ። እግዚአብሔርን በጣም ከባድ ስሜት ነው። ገና ልጅ ነኝ። ገና ማለት የምንም ያለማጋነን በዛ እኔ በነበርኩበት እድሜ ያለው ወጣት ላስብበት ገና ወጣት ነኝ ልጨፍርበት የሚልበት ታይም እንጂ አግብቶ ልጅ የሚወልድበት አልነበረም። እና እናት ለመሆን ብቁ ነኝ ብዬ አላሰብኩም። ልጅ በጣም ወዳለኝ እንደኔ ሀቢባዬ ይቅርታ ሀቡን አስገቢኝ በያት። ሜሮን ሜሪ ቅድም ስታውራን ነበር። ሀቢባ ተሙ እኮ አብቶኛል አለሽ ወይ ላይ ብሎ ጠይቆኛል። ተሙ ቆይ እስኪ ዋትሳፕ ልካልኛል። አቤት ብዬ ሳለቅስ ማዘር ቁጭ አደረገች እና አንቺን ያሳደግኩት እኔ በምንድን ነው አለችኝ። የዛኔማ በጣም አንቺ ፍሬንድሊ የምትረዳ እናት ያለችስ ውይ በጣም እናቴ እኔ አላውቅም፣ ቃላት የለኝም። እስቲል ነው የምልሽ። ናቸው ገና እናትየውም 30 ውስጥ ናቸው። 30 ውስጥ የኔ እኩያ ናት። አዎ ገና ናት። 39-40 ከሆነች እናትሽ የኔ እኩያ ናት። ማሬ መቼ ራሷን እንደዛ ብታደርገው እኮ ጥሩ ነው። ራሷን አታምንበት። ልጅ ያሳደገ ሰው እኮ እንደዛ ነው። የመጀመሪያ ቪዲዮን ስትሰራ ይሄ እንዲህ ብላ መታ የነገርኳችሁ ታሪክ አለ አይደለ? እንደዚህ ብዬ ጀመርኩ ይሁን ያለችው። ከዛ የሆነ ሰርግ ሄድንና
ምንድነው የሆነች ልጅ እያየችኝ አግብታኝም ትቀናለች እና የምር ቅናተኛ ነች ሚስቴና የሚያይ ሰው አለቀለት በቃ። እና እንዲህ ስታይ ሰዎች ታያለች፣ እንዲህ ስታይ ሰዎች ታያለች። ከዛ ምን አባቷ ነው የምትለች ልጅ አለች ማለት ነው። እቤት እናወራለን አልኳት። ቀጥታ ቤት ገባል። እኔ አንድ ነገር ልንገርሽ አልኳት። ከአሁን በኋላ የምታወሪኝን ቃላቶች እየቀረጽኩሽ እለቃለሁ ቪዲዮ አልኳት አለች። እየቀረጽኩሽ እለቃለሁ፣ ካሜራ ላይ ደቀንኩት። አሁን ቀድሜ ጠይሽኝ ቀጥ ያልኳት ጀመረችው ራሷ እንዲህ ያለችው ምናምን ብላ የሆነ ቪዲዮ ለቀቅን። በአንዴው 1 ሚሊዮን ምናምን ሰው አየው። እሱ ቪዲዮ አላሰብኩት ያልጠበቅኩት። የአበሻ ቀሚስ አድርጋለች፣ አገጯን ልላት ነበር ምናምን ብላ ነው የለቀቀችው። የቀናተኛ አይነ ስሟን ነው ማጠፋት ምናምን ብላ ነው። እሱ ቪዲዮ ሄደ። ከዛ እዛች ጠባብ ቤት ውስጥ ሌሊት ተነስቶ አሁን አንዳንዴ የጠጣ ነበር አላልኳችሁም? ወጥቼ በፊት ታሪኬ እስቲ ሚስቴ ብትኖርና ዘሎ የሚወጣ ሰው አድርጌ እሷ ተኝታ ልወጣ ስል ተነሳ ከፊት ለፊት የጠብቃኝ የምታወራቸው ቃላቶች ምናምን በእሱ ኮንቴንት በንዴትነቷ እኔ ፊቴ ሳይታይ እሷ መታየት ጀምራ ፈመሰች። በዚህ መሀል ምን ይከሰታል? አድናቂዎቿ ትዳር የሌላቸው መስሏት ብዙ ሰዎች በውስጥ መተው ያወራሉ። ሀቢባ እየሰማችኝ ያደለ እየሰማሁህ ነው። ግን ቆይ አንዴ ሂዝ ኮመንቲንግ አይ ዋና ቴል ሂም ዳት ሂዝ አካውንት ፕራይቬት ዩር አካውንት ኢዝ ፕራይቬት ሶ ፐብሊክ አድርገውና